የአስርቱ ሰሃቦች ታሪክ አቡበክር አስሲዲቅ ወደ እስልምና ሃይማኖት የገባበት። አቡበክር ከኸዲጃ ቀጥሎ ለነብዩ የመጀመሪያ የእምነቱ ተከታይ ሰው ናቸው። በመካ ውስጥ የነበሩና በመካ ዘመን የነበሩ ጎሳዎችን እስልምናን ሃይማኖት እንዲቀበሉ ጫና ይፈጥር ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ክርስቲያን ወገኖቼም ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ዛሬም እንደተለመደው እኔንም እናንተን የሚያስተምሩናል የሚሉ ነገራቶችን ይዤ ብቅ ብያለሁ ማለት ነው። የአስርቱ ሰሃቦች ታሪክ አቡበክር አስሲዲቅ ወደ እስልምና ሃይማኖት የገባበት። አቡበክር ከኸዲጃ ቀጥሎ ለነብዩ የመጀመሪያው የእምነቱ ተከታይ ሰው ናቸው። በመካ ውስጥ የነበሩና በመካ ዘመን ነበሩ ጎሳዎችን እስልምና ሃይማኖት እንዲቀበሉ ጫና ይፈጥር ነበር። በሌላም በኩል ተስፋ የቆረጡና እድሜያቸው ሳይደርስ ለእንግልትና ያለ እድሜ ለሴተኛ ዳሪነት የተጋለጡ ባሪያዎችን ከነበራቸው ችግር ይታደጋቸው ነበር። የነበረውን ሀብት ለእንግልት የተጋለጡ ባሪያዎችን ለመግዛትና ነፃ ለማውጣት ይጠቀሙበት ነበር። እንደ አይሻ አባባል አቡበክር ከነብዩ ጋር ለ13 ዓመታት በመካ ውስጥ የኖረና ትዕዛዛቸውን ከተቀበለም በኋላ አገሩን ለቆ ከእሳቸው ጋር በመሰደድ ሲያስተምር ቆይቷል። በበድር፣ ኡሁድና ዘዲቹ በተባለ ጦር ሜዳ ላይ ተሳትፏል። በሙራይሲ፣ ቁረይዛ፣ ኸይበር፣ መካ፣ ሁነይንና ጧኢፍ ውስጥ በውትድርና ተሳትፏል። የከሊፋነት ወይም የመሪነት ቆይታ ሚናቸው ነብዩ መሐመድ በ11ኛው ሂጅራ ሰኞ ጁን 8 አልፏል። ከዚያም አቡበክር በአባቶቻቸውና በዑመር የተመረጡ ሰዎች ናቸው። አቡበክር በመስጂድ ውስጥ ለነብዩ ክልፈት ሲመጡ ባደረጉት ንግግር እኔ ከእናንተ የምሻል አይደለሁም፣ ነገር ግን መሪያችሁ እንዲሆን ሆኛለሁ። ጌታዬ መወጣት እንዲችል እርዱኝ፣ ብሳሳት አስተካክሉኝ። እኔ አላህንና መልእክተኞቹን እስከተከተልኩ ድረስ ተከተሉኝ። በአመፅ መሐሪነታችሁ አያስፈልገኝም። አቡበክር እንደ ጸልያልኝ እኛ የደሃ ግብር መክፈል አይኖርብንም እያሉ በሚሉ የሐሰት ነቢዮች ላይ ጦርነት አውጀዋል። በዚህም በባህሬን፣ ኦማን፣ የመንና ሙኽራ የተባሉ አማጺዎችን አውድሟቸዋል። በዚህም ሂራ፣ አጅናዲንና አንባር የተባሉትን ሀገራት በዘመኑ በነበሩ ጦርነት ወደ እስልምና ሀገር ቀላቅሏቸዋል። በዚህም ኢራቅን የተቆጣጠረና ከሶሪያ የነበረችው ዋና ከተማ ይወስድ ነበር። አቡበክር የያርሙክ ጦርነት በነበር አቡበክር በዘይድ ቢን ሳቢት ሰበሰቡት ሁሉ የቁርአኖችን እንዲሰበሰቡና እንዲደራጁ ማድረግ ችለዋል። አቡበክር ሲታመሙ ከእነ ህመማቸው ወደ መዲና ከስደት የተመለሱበት ጊዜና ዑመር እንዲጸልዩላቸው በጁማዳ አልታኒ 13 ተከታዮቻቸውን በማማከር ዑመር ለሊፋኖች ሆኖ አረጋግጠዋል። በ63 ዓመታቸው እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዴታቸው ህይወታቸው አልፏል። እንደ ፍላጎታቸውና እንደ ኑዛዜያቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ከትከሻቸው በላይ ተቀብረዋል። ዑመር ኢብን አልኸጣብ ረዲየላሁ ዐንሁ ሁለተኛው የሙስሊሞች ከሊፋ ዑመር ኢብን አልኸጣብ ረዲየላሁ ዐንሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆችና የቅርብ ሰዎች ውስጥ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ለማስፋፋት ባደረጉት ትግል ውስጥ ዑመር ኢብን አልኸጣብ ረዲየላሁ ዐንሁ ትልቅ ድርሻ ነበራቸው። የዑመር ኢብን አልኸጣብ ረዲየላሁ ዐንሁ ቅጽል ስሙ ፋሩቅ ሲሆን ትርጉሙም መጥፎውን እና ጥሩውን ለይቶ የሚያውቅ ወይም አስተዋይ ማለት ነው። ውልደት ዑመር ኢብን አልኸጣብ ረዲየላሁ ዐንሁ የተወለዱት በመካ ከተማ ከዝሆኖች ክስተት በ13 ዓመት ወይንም የተወለዱት
ከታላቁ ፊጃር ጦርነት ከ4 ዓመት በኋላ ነበር። ቤተሰብ አባታቸው ኸጣብ ኑፋይል ሲሆን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በካዕባ በኩል ይገኛሉ። የአደው አባል ሲሆን የቁረይሽ ዘር ናቸው። እናታቸው ሐንቲም ሲባሉ የአቡ ጀህል እህት ነበሩ። ገጽታቸው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ቁመተ ረጅም፣ ግንባራቸው ሰፋ ያለ፣ የሚያበራ ቆዳ ያላቸው፣ ጺማም፣ ፈርጣማና ጸጉረ ሉጫ ነበሩ። በልጅነታቸው እንደ ማንኛውም አረብ የግመል እረኛ ነበሩ። በዚህ ጊዜ ውስጥ የመሳሪያ አጠቃቀምና የዘር ግንዳቸው ያጠኑ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከልጅነታቸው ጎበዝ ተናጋሪ ነበሩ። ከእስልምና በፊት የነበራቸው ሕይወት በቂ መረጃ የለም። ሆኖም ግን በልጅነታቸው እረኛ እንደነበሩና በመቀጠል ወደ ንግድ ዓለም በመግባት ነጋዴ ሆኑ። በዚህም መሰረት ከሌሎች ነጋዴዎች ጋር በመሆን ወደ ሶሪያ አቅንተዋል። በጃሂልያ ዘመን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የመንግስት ተላላኪ በመሆን ሲያገለግሉ ነበር። በዘመቻ ወይንም ጦርነት ጊዜ በሁለቱ ተፋላሚ ወገኖች መረጃ አስተላላፊ ነበሩ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ግጭቶች ሲፈጠሩ በቦታቸው መካከል በመውረድና ውሳኔ በመስጠት ጎበዝ ነበሩ። ወደ ሰነይ ገቡ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለመግደል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሰይፋቸውን ጎራዴ ታጥቀው ተነስተው እያሉ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እሳቸውን ለመግደል በተነሱበት ቅጽበት እህታቸውና ባለቤቷ ወደ እስልምና ወደ አዲሱ ሃይማኖት መግባታቸውን ሰሙ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወደ እህታቸው ቤት አመሩ። የዑመር ረዲየላሁ ዐንሁ እህት ቁርአን ትቀራ ነበረች። ይህም የቁርአን አያ ማባሲ ውስጥ ቀለጠ። ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ከተረጋገጠ በኋላ በ6ኛው ዓመት ሰለሙ። ዑመር ረዲየላሁ ዐንሁ ኢስላም ከሆኑ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጎን አይጠፉም ነበር። እሳቸውን ለመጠበቅ ማንኛውም ነገር ያደርጉ ነበር። ስደት ሙስሊሞች ወደ መዲና እንዲሰደዱ ከአላህ ትዕዛዝ በተላለፈ ጊዜ በሚስጥር ወደ መዲና ሊሰደዱ ነበር። ዑመር ረዲየላሁ ዐንሁ ጉልበታምና ተፈሪ ስለነበሩ ከ20 ሰሃቦች ጋር በግልጽ ሁኔታ ያለምንም ችግር ወደ መዲና ተሰደዱ። በእስልምና ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በበድር፣ ኡሁድ፣ በኸይበር እና በሸለቆው ዘመቻዎች ላይ ተሳትፈዋል። በነበሩበት ዘመቻዎች ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኮማንደርነት ሲመሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሒራ ከሄዱ በኋላ በከሊፋነት አቡበክር ረዲየላሁ ዐንሁ በመምረጥ ባስነሳው ውዝግብ መፍትሄ በመስጠት አቡበክር ረዲየላሁ ዐንሁ ከሊፋ ሆነው እንዲመሩ አድርጓል። በአቡበክር ረዲየላሁ ዐንሁ የከሊፋነት አጭር ዘመን ውስጥ በረዳትነት ሲያግዙ ነበር። ከሊፋነት አቡበክር ረዲየላሁ ዐንሁ ወደ ሞት መቃረባቸውን በተረዱበት ጊዜ ሰሃቦችን በመምረጥ ዑመር ረዲየላሁ ዐንሁ በከሊፋነት ሊሾሙ እንደሆነ ከሰሃቦች መካከል ሁሉም በዚህ ሀሳብ ስለተስማሙ ዑመር ረዲየላሁ ዐንሁ ሁለተኛው የኢስላም ከሊፋ በመሆን ተመረጡ። ከሊፋነታቸውም ከተረከቡበት ጊዜ አንስቶ የኢስላምን ግዛት ማስፋፋት ስራዬ ብለው ተያያዙት። ሶሪያን፣ ኢራንን፣ ቂዲሲያ ዘመቻ በማሸነፍ አርበደና አርንያን በመውረር የኢስላም መንግስት አቋቋሙ። ግብጽና ኢየሩሳሌምን በዚህ ጊዜ ውስጥ ራሳቸው አደረጉ። በከሊፋነት ጊዜያቸው ውስጥ ኮሚቴዎችን በማቋቋም አንድ መንግስት መስርቷል። ሙስሊም ካልሆኑ ሰዎች ገንዘብ ግብር ማስከፈል፣ ነፃ የሆነ ዳኞች ስርዓት ማስፋፋት እንዲሁም በ17ኛው ዓመተ ሂጅራ የመገበያያ ኖቶችን በማሳተም አያሌ ስራዎችን ሰርቷል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በተለያዩ የድንበር ቦታዎች ሰራዊት በማስፈር ሀገሪቱን ከጠላት ይጠብቋት ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሙስሊም ባልሆኑ ባሪያዎች ተወግተው በ3ኛው ቀን ህይወታቸው አለፈ። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ የሆናችሁ አበረታቱኝ። ሰላሙን አለይኩም ወራህመቱላሂ ወበረካቱሁ።